ሰላም ሰላም የናይል አካዳሚ ቤተሰቦች እንዴት አላችሁ? ባላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች እያስተማርን እንገኛለን። የምናስተምርበት የትምህርት አማራጭ በኢሞ፣ በቴሌግራም፣ በዋትስአፕ፣ በጉግል ሚት ባላችሁበት ቦታ ሆናችሁ መማር ትችላላችሁ። ቻናሉን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ጀምሩ። ለዛሬ ትምህርት ይዤላችሁ የመጣው በአማርኛ ፊደላቶችን ከላይ የመጀመሪያዎቹ የአማርኛ ፊደላቶችን ጽፌ በእነሱ ስር በእያንዳንዳቸው ምን አይነት ቃላቶችን መስርቼ እንደመጣሁ አሳያችኋለሁ ማለት ነው። እነሱን በደንብ አድርጋችሁ እናንተ ትኩረት ወስዳችሁ ቪዲዮን እስከመጨረሻው ተከታተሉ። ለይ የአማርኛ ፊደላቶች ከላይ ያሉትን ላንብብላችሁ። ከዛ ቀጥዬ ደግሞ ቃላቶችን በእያንዳንዳቸው ስማች ምን አይነት ቃላት እንደመሰረትኩኝ አሳያችኋለሁ ማለት ነው። እዚህ ጋር እንደማሳያችሁ ቀ በ ተ ገ እንግዲህ እነዚህ እንደምታዩዋቸው የአማርኛ ፊደላቶች የመጀመሪያ ፊደላት ናቸው። የመጀመሪያዎቹ ናቸው። በእነዚህ ደግሞ በእያንዳንዳቸው መስርቼባቸዋለሁ ማለት ነው ቃላቶችን። ኦኬ እስኪ እነዚያን ቃላቶች ላሳያችሁ። በቀይ መሰረትኳቸውን ቃላቶች መጀመሪያ ላንብብላችሁ። ቀጠሮ ቀ ማለት እዚህ ጋር የምታዩት የመጀመሪያ ፊደል ናት። ጠ የመጀመሪያ፣ ሮ ደግሞ የረፍተ ስንተኛ ናት? ሰባተኛ። በአንድ ላይ ቀጠሮ ይላል ማለት ነው። ወደ ቀጣዩ ስንሄድ ቀለደ ቀ ማለት እዚህ ጋር የምታዩት የመጀመሪያ ፊደል ናት። ለ የመጀመሪያ፣ ደ የመጀመሪያ ድምጾች ናቸው። በአንድ ላይ ቀለደ ይላል ማለት ነው። ቀደሰ ቀ ማለት የመጀመሪያ ፊደል፣ ደ የመጀመሪያ፣ ሰ የመጀመሪያ፣ በአንድ ላይ ቀደሰ የሚል ቃል ይመሰርትልናል ማለት ነው። ቀበጠ ቀ ማለት የመጀመሪያ ፊደል ናት ብያቻለሁ። በየመጀመሪያ፣ ጠ የመጀመሪያ፣ እነዚህ ፊደል የመጀመሪያ ድምጾች ናቸው። በአንድ ላይ ቀበጠ የሚል ቃል ይመሰርትልናል ማለት ነው። ቀመሰ ቀ ማለት የመጀመሪያ ፊደል፣ መ የመጀመሪያ፣ ሰ የመጀመሪያ፣ በአንድ ላይ ቀመሰ። ቀላ ቀ ማለት የመጀመሪያ ፊደል ናት። ላ ደግሞ የለብሰ ስንተኛ? አራተኛ። ቀላ ይላል ማለት ነው። ኦኬ እንግዲህ በቀ የመሰረትኳቸው ፊደላቶች ወይም ደግሞ ቃላቶች እነዚህ ነበሩ። በአንድ ላይ እስኪ ላንብብላችሁ። ቀጠሮ፣ ቀለደ፣ ቀደሰ፣ ቀበጠ፣ ቀመሰ፣ ቀላ። ኦኬ በበ የመሰረትኳቸውን ደግሞ እቺ ደግሞ በትባላለች የአማርኛ ፊደል የመጀመሪያ ናት ብያቸዋለሁ። በሷ ደግሞ የመሰረትኳቸው ላሳያችሁ እስኪ። በቀለ በማለት የመጀመሪያ እዚህ ጋር የምናያት ናት። ቀ ደግሞ እዚህ ጋር የምናያት የመጀመሪያ ፊደል ናት። ለ ደግሞ የመጀመሪያ ናት። በቀለ ይላል የሚል ቃል ይመሰርትልናል ማለት ነው። በለጡ በማለት የመጀመሪያ ፊደል ናት። ለ የመጀመሪያ፣ ጦ ደግሞ የጠርሰብ ስንተኛ? ሁለተኛ። በአንድ ላይ በለጡ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ በሰሉ በማለት የመጀመሪያ ፊደል ናት ብያቻለሁ። ሰ የመጀመሪያ፣ ሉ ደግሞ የለብሰብ ሁለተኛ። በአንድ ላይ በሰሉ የሚል ቃል ይመሰርቱልናል ማለት ነው። በደል በማለት የመጀመሪያ ፊደል ናት። ደ የመጀመሪያ፣ ል ደግሞ የለብሰብ ስንተኛ? ስድስተኛ። በአንድ ላይ በደል የሚል ቃል ይመሰርቱልናል ማለት ነው። ወደ ቀጣይ ስንሄድ እንደገና በከለ በማለት የመጀመሪያ ፊደል ናት ብያቻለሁ። ከየመጀመሪያ፣ ለ የመጀመሪያ፣ በአንድ ላይ በከለ። ወደ ቀጣዩ ፊደል እንደገና ስንሄድ በገጠር ይላል። በማለት የመጀመሪያ ፊደል ናት። ገ የመጀመሪያ፣ ጠ የመጀመሪያ፣ ረ ደግሞ የረፍተ ስንተኛ? ስድስተኛ። በአንድ ላይ በገጠር የሚል ቃል ይመሰርትልናል ማለት ነው። አንዴ ደግሞ እነዚህን ቃላቶችን በአንድ ላንብብላችሁ። በበ የመሰረትኳቸውም በቀለ፣
በለጡ በለጡ በሰሉ በሰሉ በደሉ በደል በደል በከለ በከለ በገጠር በገጠር ይላል። ኦኬ ወደ ቀጣዩ ፊደል ስንሄድ እንደገና ወደ ተ። እቺ ደግሞ የአማርኛ ፊደል የመጀመሪያ ፊደል ናት ብያችኋለሁ። መጀመሪያ ላይ አንብቤላችሁ ነው የገባው። ተ እንላታለን። በተ ደግሞ የመሰረትኳቸው እስኪ ላንብብላችሁ። ተመቸ ተመቸ። እነዚህ ፊደላት የመጀመሪያ ድምጾች ናቸው። የመጀመሪያ ድምጾች ተ እዚህ ጋር የምናያት የመጀመሪያ ቸ ደግሞ የመጀመሪያ በአንድ ላይ ተመቸ ተመቸ ይላል ማለት ነው። ተቻለ ተቻለ ተቻለ። ተ ማለት የመጀመሪያ ፊደል፣ ቸ የመጀመሪያ፣ ለ የመጀመሪያ ተቻለ። ኦኬ ወደ ቀጣዩ ስንሄድ እንደገና ተሰሪ ተሰሪ። ተ ማለት የመጀመሪያ ፊደል ናት። ሰ የመጀመሪያ፣ ሬ ደግሞ የረ ቤተሰብ ስንተኛ? ሶስተኛ። ኦኬ ተሰሪ ተሰሪ ይላል ማለት ነው። እዚህ ጋር ተ ማለት የመጀመሪያ፣ ሰ የመጀመሪያ፣ ሬ ደግሞ የረ ቤተሰብ ስንተኛ? ሶስተኛ በአንድ ላይ ተሰሪ ይላል ማለት ነው። ወደ ቀጣዩ ስንሄድ እንደገና ተቀማ ተቀማ። ተ ማለት የመጀመሪያ ፊደል ናት። ቀ የመጀመሪያ፣ ማ ደግሞ የምስብ አራተኛ በአንድ ላይ ተቀማ የሚል ቃል ይመሰርትና ማለት ነው። ወደ ቀጣዩ ስንሄድ እንደገና ተኛች ተኛች። ተ ማለት የመጀመሪያ ፊደል ናት። ያ ደግሞ የምስብ ስንተኛ? አራተኛ። ች ደግሞ የምስብ ስድስተኛ በአንድ ላይ ተኛች ተኛች ይላል ማለት ነው። ወደ ቀጣዩ ፊደል ስንመጣ እንደገና ተናገረ። ተ ማለት የመጀመሪያ፣ ና ደግሞ የነፍሰብ አራተኛ፣ ገ ደግሞ የመጀመሪያ፣ ሬ የመጀመሪያ ተናገረ የሚል ቃል ይመሰርትና ማለት ነው። ኦኬ እንግዲህ እነዚህን ፊደላቶች ደግሞ ባንድ ላይ ላንብብላችሁ። ተመቸ ተመቸ ተቻለ ተቻለ ተሰሪ ተሰሪ ተቀማ ተቀማ ተኛች ተኛች ተናገረ ተናገረ ይላል ማለት ነው። ወደ ቀጣዩ ፊደል ስንመጣ እንደገና ገ እንላታለን። እቺ ደግሞ የምታዩት ገ በገ ደግሞ የመሰረትኳቸው ለሰያችሁ ገጠር ገ ማለት የመጀመሪያ ፊደል፣ ጠ የመጀመሪያ፣ ረ ደግሞ የረ ቤተሰብ ስንተኛ? ስድስተኛ ገጠር። ኦኬ ወደ ቀጣዩ ስንሄድ እንደገና እዚህ ጋር ገመሰ ገ ማለት የመጀመሪያ ፊደል፣ መ የመጀመሪያ፣ ሰ የመጀመሪያ በአንድ ላይ ገመሰ ይላል ማለት ነው። ወደ ቀጣዩ ስንሄድ እንደገና ገደለ ገ ማለት የመጀመሪያ ፊደል ናት። ለ የመጀመሪያ፣ ለ የመጀመሪያ በአንድ ላይ ገደለ የሚል ቃል ይመሰርትና ማለት ነው። ገፈረ ገ ማለት የመጀመሪያ፣ ፈ የመጀመሪያ፣ ረ የመጀመሪያ በአንድ ላይ ገፈረ የሚል ቃል ይመሰርትና ማለት ነው። ገጠመ ገ ማለት የመጀመሪያ ፊደል፣ ጠ የመጀመሪያ፣ መ የመጀመሪያ ገጠመ የሚል ቃል ይመሰርትና ማለት ነው። ወደ ቀጣዩ ስንሄድ እንደገና ገረመው ገ ማለት የመጀመሪያ፣ ረ የመጀመሪያ፣ መ የመጀመሪያ፣ ው ደግሞ የወት ስንተኛ? ሁለተኛ በአንድ ላይ ገረመው የሚል ቃል ይመሰርትልናል ማለት ነው። እንግዲህ እስኪ በአንድ ላይ ደግሞ ላንብብላችሁ። በአንድ ላይ ኦኬ ገጠር ገመሰ ገደለ ገፈረ ገጠመ ገረመው። ኦኬ እንግዲህ ለዛሬ ቪዲዮ እነዚህ ነበር አዘጋጅቼላችሁ የመጣው። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ፣ ሰላም ቆዩ።